ኢትዮጵያ ውስጥ ዩቲዩብ አሁን ላይ መክፈት ይጠቅማል ወይስ አይጠቅምም የሚለውን በዚህ ቪዲዮ እንመለከታለን። ቪዲዮውን ላይክ አድርጉና ጀምሩት። ቀጥታ ወደ መረጃው ነው የምናልፈው። እስከ መጨረሻው ድረስ ቪዲዮውን ተተመለከታችሁት ታተርፉበታላችሁ። ቀጥታ ወደ መረጃው እንለፍ። ዩቲዩብ ኢትዮጵያ ውስጥ አሁን ላይ መክፈት ይጠቅማል ወይስ አይጠቅምም የሚለውን ባጭሩ ስንመለከት አዎ ይጠቅማል። እንደውም አሁን ላይ ቀድሞ መጀመር ወደፊት ከሚጀምሩት የበለጠ ይጠቅማል። ይህም ዋነኛው ምክንያት ቲክቶክን መመልከት ትችላላችሁ። 2013 ላይ በኮሮና ዘመን ስትመለከቱ በጣም ብዙ ሰው ፎሎወር በቀላሉ ነበር የሚያገኘው። አሁን ላይ ስንመለከት 2018 ደግሞ በጣም ፎሎወር ማግኘት በጣም ከባድ ነው። ጥሩ ኮንቴንት ካልሰራችሁ ማንም የናንተን ኮንቴንት አያይላችሁም፣ ፎሎ ያደርግላችሁም ሊያይ ይችላል። ነገር ግን በፍጹም ፎሎወር ማግኘት በጣም ይከብዳችኋል ማለት ነው። ስለዚህ ዩቲዩብም ላይ አሁን ላይ የኢትዮጵያ የዩቲዩብ አባል አገር ሳትሆን አሁኑ ፈጥነን ዩቲዩብ ጀምረን የራሳችንን ቻናል 4000 ዋች አወር 1000 ሰብስክራይበር አግኝተን ሞኔታይዝ ሆነን መጠበቅ ይኖርብናል። እሱን ለምን እንዳልኳችሁ ወደታች ሌሎች ጥያቄዎች አሉ። እነዛን ጥያቄዎችን ማሳያችኋለሁ። ስለዚህ አሁን ላይ መጀመር ግዴታ ነው። አንደኛ የመጀመሪያ ቀዳሚ ተጠቃሚ እንሆናለን። ይህም እንግዲህ ያን ጊዜ ዩቲዩብ ሞኔታይዜሽን አባል ሀገር ስትሆን የዩቲዩብ ፓርትነር ስትሆን ቻናል ለመክፈት የሚሯሯጠው ሰው በጣም ስለሚበዛ እናንተ ፎሎወር ማግኘት በጣም ተራራ ነው የሚሆንባችሁ። ስለዚህ አሁን የራሳችሁን ቻናል ከፍታችሁ ጥሩ ኮንቴንት እየለቀቃችሁ ኦዲየንሶቻችሁን መያዝ ይኖርባችኋል። ቲክቶክ 2013፣ 14፣ 15 የያዙ ሰዎች አሁን ላይ ሚሊዮነር ሆነዋል። ዩቲዩብም ላይ በቅርብ ኢትዮጵያ መች ትሆናለች የሚለውንም የምናይ ይሆናል። የዩቲዩብ አባል ሀገር ስትሆን አድሰንስ ኢትዮጵያ ውስጥ ሲሰራ ማለት ነው ክፍያው ስለሚጨምር ብዙ ድርጅቶች ማስታወቂያ ለማሰራት ስለሚመጡ ዩቲዩብ ላይ የሚሰሩ ልጆች ቢሊዮነሮች፣ ሚሊዮነሮች ይሆናሉ ማለት ነው። እንግዲህ የመጀመሪያው የድርጅቶችን ማስታወቂያ በመስራት ተከፋይ እንሆናለን። የራሳችንን ምርት መሸጥ እንችላለን። እንዲሁም ደግሞ አፊሊየት ሊንኮችን እኛ ዩቲዩብ ላይ ሊንክ በማድረግ ከአፊሊየት ማርኬት ማግኘት እንችላለን። የራሳችንን ብራንድ መገንባት እንችላለን። ስለዚህ እነዚህን ነገሮች በማድረግ ተጠቃሚ እንሆናለን ማለት ነው። ምን አይነት ቻናሎች እንክፈት ካላችሁኝ አሁን ላይ ትምህርታዊ ሊሆን ይችላል፣ ኤዱኬሽናል ይዘት ያላቸው ሊሆን ይችላል። እንግዲህ ስለ ቋንቋ ሊሆን ይችላል፣ ስለ ቴክኖሎጂ ሊሆን ይችላል፣ ስለተለያዩ ትምህርታዊ ስለሆኑ ነገሮች የምትከፍቱበት የምትሰሩበት ቻናል ሊሆን ይችላል። እንዲሁም ደግሞ መዝናኛ ኢንተርቴንመንት ወይም ደግሞ ኮሜዲ ተረቶች፣ አስቂኝ ቪዲዮዎችን በመለቀቅ ሊሆን ይችላል። ሌላው መረጃና ዜናን ኒውስን እንዲሁም ደግሞ ሌሎችም አሉ ብሎግ ቪብሎግን መስራት ሊሆን ይችላል። ስለዚህ እነዚህን ከፍታችሁ ዛሬ ላይ ቻናላችሁን ቢውልድ ማድረግ ይጠበቅባችኋል። እንግዲህ እዚህ ጋር የሚነሱ ነገሮች ይኖራሉ። የራስ የሆነን ነገር ስንሰራ ጥራት ያለው ላይ ጥራት ላይ ትኩረት ብናደርግ የተሻለ አማራጭ ነው። እንደገና ትዕግስት የግድ ሊኖረን ይገባል። ትዕግስት ከሌለ ልናቋርጥ ስለምንችል ማለት ነው። በአንድ ጊዜ በአንድ ጀንበር ዩቲዩብ ላይ ለመከፈል የሚደረግ ጥረት አይኖርም። ቀስ በቀስ በሂደት ስለሆነ ማለት ነው። ሌላው ህግን ማክበር ነው። የሌሎችን ቪዲዮዎች ጭነን ቻናላችንን ሊያዘጋው ስለሚችል እዛ ቦታ ላይ ስህተቶችን አለመስራት ግዴታ ይሆናል ማለት ነው። ዩቲዩብ ፓርትነር ፕሮግራም ላይ ገብተን ለመስራት ማለት ነው። እነዚህን ካደረግን ማን እመኑኝ ጥሩ ቦታ እንደርሳለን። የዩቲዩብ አባል ኢትዮጵያ የምትሆነው መቼ ነው የሚለውን በሁለተኛ ደረጃ እንመለከታለን። ኢትዮጵያ የዩቲዩብ አባል ለምን አልሆነችም ወይም ደግሞ መች ትሆናለች የሚለውን እንመለከታለን። ይህ ጥያቄ እንግዲህ የብዙዎቻችን ዩቲዩበሮች ጥያቄ ነው፣ ወይም ደግሞ የኮንቴንት ክሬተሮች ጥያቄ ነው። ይህ ጥያቄ እንግዲህ ብዙ ጊዜ ይጠየቃል ማለት ነው። ይህም እንግዲህ ለምን እስካሁን አልሆነችም
የሚለውን ስንመለከት አንደኛ የዓለም አቀፍ የክፍያ ስርዓት ኢንተርናሽናል ፔመንት ሲስተም አለመኖሩ ትልቁ ሄደክ ሆኖ የነበረው ነው። ከቴክኖሎጂ ኢንፍራስትራክቸር ጋር በተያያዘ ኢትዮጵያ ውስጥ እንግዲህ ፔፓልን ኢንተርናሽናል የሆኑ የክፍያ ስርዓቶችን ብትመለከቱ ኢትዮጵያ ውስጥ ፔፓል እንኳን በሌላ ሀገር ነው፣ በነ ሌሴቶ በሌሎች ሀገሮች ነው ኢትዮጵያ ውስጥ የሆነን ብር ለመቀበል ስንከፍት የነበረው። በሌሎች ሀገሮች አሜሪካ ባሉ ዘመዶች፣ ጓደኞች፣ ውጭ ሀገር ባሉ ነው። ኢትዮጵያ ውስጥ እስካሁን ላይ እየሰራ ስላልነበር ማለት ነው። የአድሰንስንም ክፍያ ስንመለከት እንደዚሁ በዋይር ትራንስፈር ኢትዮጵያ ውስጥ በሌላ ሀገር ተከፍቶ ነው ዩቲዩብ እንኳን አሁን ላይ እየከፈለን ያለው ማለት ነው። ስለዚህ ይሄ ትልቁ ነበር። ሌላው የማስታወቂያ ገበያ ወይም ደግሞ አድቨርታይዝመንት ማርኬቱ የሚያስተዋውቁ ዩቲዩብ ላይ ምርታቸውን የሀገር ውስጥ ድርጅቶች በዩቲዩብ በኩል ማስታወቂያ የመልቀቅ ልምዳቸው ወይም ደግሞ ምንም ስለሌለ ምንም ስላችሁ መልቀቅም ስለማይቻል ማለት ነው። በዛ በኩል በዩቲዩብ በኩል መጥተው ምርታቸውን ማስተዋወቅ አይችሉም። ነገር ግን ለአንድ ታዋቂ ስለተባለ ሰው 400 ሺህ ከፈሉ 300 ሺህም ከፈሉ ያ ሰው ለዛ ታዋቂ ሰው ሰጥተው ነው ምርታቸው የሚተዋወቅላቸው ኢትዮጵያ ውስጥ ያሉ ማለት ነው። ወይም ደግሞ ለቲቪ ወጪ ሊሆን ይችላል የሚሰጡት። ስለዚህ በዛ ወይ ነው ሲስተናገድ የነበረው። ከዚህ በኋላ ግን ኢትዮጵያም የዩቲዩብ አባል ሀገር ስለምትሆን ድርጅቶች በአድሰንስ በዩቲዩብ በኩል መጥተው ምርቶቻቸውን ስለሚያስተዋውቁ ኢትዮጵያ ውስጥ አድሰንስ ወይም ደግሞ አድቨርታይዝመንት ስለሚሰራ ምን ትሆናለች ማለት ነው? ዩቲዩብ የከፈተች ወይም ዩቲዩብ የከፈተ ሰው ኢትዮጵያ ውስጥ በታየው ልክ ስለሚከፈለው ስለዚህ የተሻለ ክፍያ እናገኛለን። አሁን ላይ ግን የነበረው ሁኔታ ምንድነው? እስካሁን የነበረውን ስንመለከት ከኢትዮጵያ ውጭ ያሉ ሌሎች ሀገራት ላይ የዩቲዩብ አባል ሀገራት በሆኑ ሲታይልን ብቻ ነው ዩቲዩብ የምንከፈለውና አሁን ከዚህ በኋላ ግን ኢትዮጵያ የዩቲዩብ አባል ሀገር የምትሆንባቸው ኢንፍራስትራክቸሮች እየተዘረጉ ስለሆነ በቅርብ ትሆናለች ተብሎ እየተጠበቀ ይገኛል። እንግዲህ የመጀመሪያው መች ትሆናለች የሚለውን ስንመለከት የባንክ ዘርፍ መከፈት ነው። የባንክ ዘርፍን እንግዲህ ስንመለከት በኢንዱስትሪው አሁን ላይ የኢትዮጵያ መንግስት እንግዲህ ከፋይናንስ ዘርፉ ጋር ከውጪ የውጭ ምንዛሬ ጋር በተያያዘ አዳዲስ ለውጦች አሉ። ኢንተርናሽናል አካውንት የዶላር አካውንት መክፈት እንደሚቻል በቅርብ ወጥቷል። ስለዚህ ከዛ ጋር ተያይዞ በቅርብ ትሆናለች። እንዲሁም ደግሞ ከቴሌ ጋር የሳፋሪኮም እና ኢትዮ ቴሌኮም ዘመናዊ ዲጂታሎችን ማዘመናቸው እሱም እንዳንድ ምልክት ተደርጎ ይወሰዳል። በቅርብ ትሆናለች ተብሎ እንትን እያለ ነው። ሁለተኛ የኮንቴንት ክሬተሮችም በዛው ልክ መጨመራቸው ኢትዮጵያን በቅርብ በሁለት በሶስት ዓመት ውስጥ የዩቲዩብ አባል ሀገር ትሆናለች ተብሎ እየተጠበቀ ይገኛል። ስለዚህ ዛሬ ላይ እኛ የራሳችንን ነገር ገንብተን ሰርተን ካልተገኘን ነገ ላይ ለሚመጣው ማንኛውም ኦፖርቹኒቲ ወይም ስራ እድል ተጠቃሚ አንሆንም ማለት ነው። ቲክቶክም መመልከት ትችላላችሁ። ወደዛው ጀምረው ትግስት የሌላቸው የወጡ ሰዎች እንደወጡ ቀሩ። ትግስት ያላቸውና ምንም አይሰሩም የምትሏቸው ኤክስፔክት የማታደርጓቸው የማትጠብቋቸው ሰዎች አሁን ላይ ጥሩ ኢንፍሉዌንሰር ወይም ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪ ሆነው ተከፋይ ሆነዋል። ስለዚህ እኛም ነገ ተከፋይ ለመሆን ዛሬ የራሳችንን ድርሻ መወጣት ይጠበቅብናል። ውድ የቻናል ቤተሰቦች ይህን ቪዲዮ የሰራሁላችሁ አንድ ሰው እንኳን ገብቶ ቢሰራ በማለት ነው። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ክብሩልኝ። አመሰግናለሁ።